የኦርቶዶክስ ቤተክርስቲያንን ሳልዘጋ አላቆምም። እኔ በነገራችን ላይ ማለት ነው መሰረት ታቆማለህ ምን አላቆምም። እኔ የኦርቶዶክስ ቤተክርስቲያን ሳልዘጋ አላቆምም። ማርያም ደካማ ናት። ማርያም ደካማ ናት። ማርያም ደካማን የምታጥናት ባለ ሁለት ሚስቱ የቤተክርስቲያን አስተዳዳሪ እንግዲህ የምታዩቸው መነኩሴ አባ ኃይለ ኢየሱስ ማለት ነው የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። አንድ ሚስት ቤታቸው አለ። ተጨማሪ ደግሞ ሌላ ሚስት ደግሞ ቤርጎ ይሄዱ የሚያገኙት አለ። ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላምላችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳረሱ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እስቲ አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። እስቲ እንግዲህ የምታዩቸው መነኩሴ አባ ኃይለ ኢየሱስ ማለት ነው የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። አንድ ሚስት ቤታቸው አላቸው። አንድ ሚስት ቤታቸው አለ። ተጨማሪ ደግሞ ሌላ ሚስት ደግሞ ቤርጎ ይሄዱ የሚያገኙት አለ። አንዱ እንግዲህ ይህ የምትመለከቱት ቪዲዮ ነው ማለት ነው። ሌላ ክፉ ነገር ያለው ነገር አላሳያችሁም። ይሄን ብቻ ማሳየት ብቻ ነው። እኚህ ናቸው። እኚህ ተለምኗል። ይቅረቡ አባታችን ይቅረቡ ሲለምን ምንም ፈቃደኛ አይደሉም። ለማንኛውም ቪዲዮ እንደያገኘ ለማሳየት ሞክራለሁ። እኚህ አባት ቅድም ያያችኋቸው መነኩሴ ናቸው። በጣም ተለምዷል ብዙ ጊዜ ላይ እና ይሄ ቪዲዮ የተቀረጸው ቪዲዮ ሆቴል ላይ የተቀረጸ ቪዲዮ ነው፣ ወይ ደግሞ ሆቴል ላይ ቀርጻ የላከችልን ቪዲዮ ነው። ለምንድን ነው ቤት ማሄሩት የሚል ነገር ጥያቄ ሲጠይቅላቸው ቤት ደግሞ ሌላኛው ሚስታቸው ጋር እንዳይጋጩባቸው ከሌላኛው ሚስት ጋር እንዳይተዋወቁ፣ ስለዚህ በቤት ውስጥ ባለችው ሚስት ላይ እንደው ይባል ቺት ያደረጉ ነው የሚባለው መነኩሴ ናቸው። የትልቅ ካቴድራል ጎፋ የሚያክል የጎፋ ቅዱስ ገብርኤል የሚያክል ትልቅ ካቴድራል አስተዳዳሪ ናቸው። ቆሞስ ናቸው። መነኩሴ ናቸው። ካህን ናቸው። እንደዛም ሆኖ ግን ባለ ሁለት ሚስትም ጭምር ናቸው። አንድ ሚስት ቤታቸው ቋሚ አለች። ሁለተኛ ሚስት ደግሞ ሲያስፈልጋቸው ደግሞ ሆቴል እየጠሩ እየጋበዙ እንደዚህ ፈቃዳቸውን ፈጽመው የሚመለሷቸው። ብዙ ሰው እንዳያውቅባቸው ደግሞ እኚህ የምትመለከቷቸው ማለት ነው፣ እዚህ ጋር ያያችኋቸው ማለት ነው፣ እንዳይታወቅባቸው ደግሞ ኮፍያ አድርገው እንዳያችሁት እዚህ ቪዲዮ ላይ እንዳያችሁት ኮፍያ አድርገው ደግሞ ለመንቀሳቀስ በየሆቴሉ ሲርመዳመጡ ሲርመሰመሱ ይታያሉና ይሄ ነገር በጣም ብዙ ጊዜ ተመክሮበታል፣ ምክር ተሰጥቶበታል። እንደ ካህናትም ጭምር ለመናገር መቋል። ነገር ግን እሳቸው ግን ፈቃደኛ አይደሉም። እንኳን ፈቃዳቸው ለመፈጸም ይቀርብና አልፎ ተርፎ ጎፋ ላይ የሚካሄድ አንድ ጉባኤ አለም ታስታውሱ፣ በወር አንድ ጊዜ ምናምን ነገር የሚካሄድ ጉባኤ አለና እሱን ጉባኤ ጭምር ለማስቆምና ለመግታት ጭምር የሚሮራጡ ሰው ሆኖ ተገኝተዋል። እንደዚህ ናቸው እንግዲህ የቤተክርስቲያን ደረጃ ዝቅ የሚያደርጉ እንደዚህ አይነት ማፈሪያውን የትልቅ ትንሾች አሉ አይደል? አሁን እነዚህ አያሳፍሩም? የምር እንዴ አባት አይወቀስም ሲባል ራሱ እኮ በቃ አሁን እነዚህን አለመውቀስ እንዴት ነው የሚቻለው? እንዴት ይቻላል እነዚህን ሰዎች አለመናገር? ለምንድነው የምትናገሩት? አባቶቹን ለምንድነው የምትናገሩት ትላላችሁ? እንደዚህ ያደረጉ እንዴት ነው ማንናገር? አሁን እንደዚህም ማስረጃ ራሱ ተገኝቶ ከቤተ ክርስቲያን አይወገዙ። ችግሩ ምን እንደሆነ አይገባኝም። ታጥቦ ጭቃ ማለት ነው እዛው። አሁን ከዚህ ከጎፋ ደግሞ ይወጡና ደግሞ ሌላ ቤተ ክርስቲያን የማይታወቁበት ይሄዳሉ። ወይ አንድ ክልል ሄዱና እንደገና ወይዛ አስተዳዳሪ ይሆናሉ። ማንም ያስቆማችሁ እንደዚህ አይነት አጸያፊ ስራ ይሰሩ። ለኖርማል ሰው ራሱ እኮ በጣም የሚያሳፍር ነገር እንደገባው ጥምቀት ምናከብር የነበረው ኦርቶዶክስ ተዋሕዶ ቤተክርስቲያን በምታከብርበት ሕግና ስርዓት ነው። ፋሲካ ምናከብር የነበረው በዛው ነው። ገና ምናከብር የነበረው በዛው ነው። አጽዋማቱ ሁሉ ምናምን የተለየ አልነበረውም። ከሆነ ጊዜ በኋላ ግን ሰው እየበዛላት ሲመጣ ቀነሰችው። አሁን ገና ከፈታች ቆይታለች። ከፈታች ማለት 2 ሳምንት አልፏታል። ገና ስጋ አርዳ በሬ አርዳ ከበላች ገናት ጌታ ተወልዷል ማያልከን በቃ ያው ቤት የተወለደው ብላ ቤቷን የምታከብርለት ወጣ በሚዲያ ተናግራለች። ገናን ካከበረች ቆይታለች። ጥምቀትን ጨርሳለች። እኛ ገና ላይ ገና አልደረስንም። አሁን
ቆይ ይሄ አስተምሮ መሰረቱ ምንድነው? በምንስ አይነት ባህር ሐሳብ ነው የሚመራው? ምንም አስተምሮቱ በቃ የሆነ ዝም ብሎ ጥንቁልናና የእንትን የተያዘ ነው። አስተምሮቱ ይሄ ነው የሚባል ነገር የለውም። በቃ ፍልስፍና ነው በቃ እዛ ያለው በቃ ፍልስፍና። እንዴት ነው እንደዚህ አይነት ጤነኛ ሰው እንደዚህ አይነት ሰው የሚከተለው? ሰው ምን አያስብም እንዴ? ቆይ ግራ የሚገባኝ ነገር ሰው እንዴት አንድ ሴት ከማርያም ተልኬ ነው ስላለች ብቻ ሮጡ እንዴት ሰው እሷ ሊከተል? ምንም እኮ ያሳፍራል። በቃ አለመማራችን እኮ ጥግን በቃ በሆነ ነገር ከተገኘ በቃ ዝም ብሎ መመራት መነዳት። ኧረ በስመ አብ! ኧረ በጣም ይገርማል። እንደዚች አይነት አጋሰሷን በቃ ከቤተክርስቲያን ከምዕመን ብር እየሰበሰቡ ለራሳቸው ጥቅም የሚውሉት ህዝቡ ሊቃነ ጳጳሳትን ሲያከብር ሰማይ አይታረስ ጳጳስ አይከሰስ ወይንም ደግሞ ንጉስ አይከሰስ ብሎ ነው የሚያምን እና ደፍሮ መናገር አይችልም። ይሄ ግን ሚዲያ ስለሆነ ከብፁዕነቱ ቢነገር ችግር የለውም። ሰው ግን እንደዚህ ይሄን ያህል ይፈራልና ሊቀ ጳጳሱም ይታረማሉ እንዴ ሊል ይችላልና በዛው አጋጣሚ ቢገልጹላቸውም ጥሩ ነው። በእውነት የሰማይ አይታረስ ጳጳስ አይከሰስ ጳጳስ አባት አይከሰስ የሚል ብሂል አለ። አንድ ጊዜ ሲኖዶስ ላይ ነው በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና እና እንዲህ ሞቅ ያሉ የሚያወያዩ ነገሮች ተፈጥረው ነበረ። ከዚያ ይህ ሀሳብ ተነሳ። ሰማይ አይታረስ አባት አይከሰስ ምን ማለት ነው ይሄ ምናምን የሚል መጣ። አይ የሚል ወሬ መጣ። አንድ አባት ናቸው ያነሱት። አይ ሰማይም በመብረቅ ይታረሳል መታረስ ባለበት ሰዓት፣ አባትም ደግሞ እስካጠፋ ድረስ በልጆቹም ይወቀሳል በሲኖዶሱም ይቀጣል። እስከ ቀኖና ቤተክርስቲያን በሚፈቅደው ወደ ገዳምም ሊጋዝ ይችላል። ወደ ጸሎት ጸልይ ንስሐ ግባ ሊባል ይችላል። ማንም የማይቀጣ የለም። ከህግ በታች ነው ሁሉ። ከህግ በላይ የሆነ ነገር የለም። ከህግ በላይ የምንሆነው ሁልጊዜም እንደሚነገረን ለተርጓሚው ለአመስጣሪው አልነግረውትም ለሚዲያው ስለሆነ አበው ይነሰ መልዕልተ ህግ ሙንቱ የተባሉት ህግን ስለሚገዙት ህግ አይገዛቸውም። ህግ እስከ ጣስን ድረስ ከህግ እስከ ወጣን ድረስ በህጉ እስካልተጓዝን ድረስ የማንወቀስበት ምክንያት አይኖርም። ወቀሳው ግን የአባትና የልጅነት ሊሆን ይገባል። ወቀሳው ግን ቤተክርስቲያኒቱን ክብሯን የሚጠብቅና የሚያስጠብቅ መሆን ይገባል። ወቀሳው ግን እንዴት ነው ባለቤቱ ያቀለለውን አሞሌ ባለዳ ይቀበለው የሚላሉ በጥንቱ ዘመን። አሞሌ እንደዛሬው ብር ነው የዚያ ጊዜ ተከከላ ጫው ነው ይሟሟል ምን ይላል ዋጋ የለውም ቢል ከሟሟና ከተበላሽ ምን ሀብት ሊሆነኝ ነው ብሎ ጥሎለት ነው የሚሄደው። ስለዚህ ያ ሰውዬ አያቀለውም ትልቅ ነው ብሎ አግኖ አክብሮ ነው። ስለዚህ አክብሮ ስተቶችን የማረም ልምድ መኖር አለበት። ለምን እንነካለን የሚል ሐሳብ ያለን ካለን እሱ ስተታችንን ማረም አለብን። መታረምናንም ይሄንን ከግንዛቤ ውስጥ ማስገባት አለባቸው። መውቀስ ባለባቸው ልንወቀስበት በሚገባው ይውቀሱን ዝግጁ ነን። ማክበር ያለባቸውን ደግሞ ቤተክርስቲያኒቷን ነውና ማየት ያለባቸው ያክብሩ። አለበለዚያ አቅልሎ አውርዶ አይደለም ላማኙ እንደው ለሌላው እውነት በጎ አስተሳሰብ ቅን አስተሳሰብ ላለው ለሌላ አማኝ ሁሉ ምንድነው እንዲህ አይነት ብሎ እስከሚተች ድረስ መውረድ በጣም አደገኛ ነው። ቤተክርስቲያን አሳልፎ መስጠት ቤተክርስቲያን አሳልፎ እንደመስጠት ይቆጠራል። በትክክል ማርያም ደካማ ናት። ማርያም ደካማን የምታቅናት። እሺ እንግዲህ ይህን ቪዲዮ ኮፒ ሊንክ ሼር ሪፖስት ያደረጋችሁ ለዝችና ለመሰሎቿ አዳርሱልኝ። እኛም እንላችኋለን። እኛ ጸጋና ክብሯ የገባን የድንግል ማርያም ልጆች ሁሌም እናታችን ቅድስት ድንግል ማርያምን እናከብራታለን። በጣም ያሳዝነኝ ነገር ምን እንደሆነ ታውቃላችሁ? አንቺና መሰሎች ተደምራችሁ ነው እንግዲህ የህዝብ ቁጥር የተነገረን። ማለት በዚህ ልክ እንዴት ሰው በድንቁርናው በጣም ይኮራል? ድንቁርና ያኮራል እንዴ? በጣም ተሳዝኙ እና አልታደልሽም። ለዛ ነው የእመቤቴ ክብር ማይገባሽ ስላልታደልሽ ነው።
ሁሉም ሰው የቀመሰውን መመስከር ይችላል። አንቺ አልቀመስሽም፣ አታውቂውም እና አንፈርድብሽም። እግዚአብሔር ልቦና ይስጥሽ። ከሴቶች ሁሉ የተለየሽ የተባረክሽ ነሽ የተባለች ድንግል ማርያም እንደዚህ አርጋ ትናገራለች። ምን ደካማ ናት ትላለች። በሰውኛ አይምሮ እኮ ስለምናስብ ነው። በቃ ምን ግራ ይገባኝ። እንዴት በድንግልና ወለደች? በድንግልና ራሱ እሱ ራሱ አይበቃ ለማክበር ማርያም ድንግል ማርያምን ለማክበር እንዴ እሱ ብቻ ይበቃል እኮ እንዴ አክብሯት እኮ አይደለም በቃ እና ተከተሏት እኮ አይደለም ስገዱላት እኮ አይደለም የተባለው። በቃ ዝም በሉ በቃ ባታከብሯት ራሱ አትናቋት። ስሟን ያላግባብ አታንሱ ካላከበራችኋት። የጌታ እናት እንደሆነች አንዴ ራሱ የሚረሱ ይመስለኛል። እኔ የጌታ ራሱ ዝም ብሎ ከሰማይ ዱብ ያለ ነው ይመስለኝ። በእነሱ አስተምሮ ራሱ እንደዛ አድርገው ነው መሰለኝ የተማሩት። እንዴ እንደዛ ካልሆነ በስተቀር ከማን ተወለደ ብትለ ከድንግል ማርያም። ታዲያ ምን አደረገቻቸው ይሄን ያህል እንደዚህ አይነት ጥላቻ? ይህንን ቀውጢ አዲሱን መዝሙር ሰምታችሁታል? እኔ አንድ ጥያቄ ብቻ ነው ያለኝ። አሁን ሌላ ምንም አይደለም። አንድ ጥያቄ ብቻ ነው ያለኝ። መቼስ መዝሙር ነው ብላችሁ ነው የሰራችሁት። ኦኬ ተምራችኋል። ግን ስለ መዝሙር ምን እንደሆነ ታውቃላችሁ? እናንተ ሰዎች መዝሙር ምን እንደሆነ ታውቃላችሁ? ግን ዛሬ እንደዚህ ነው። በጣም በጥሩ ነገር መጥተዋል። እንደውም እነዚህ ሱሪ ልብስ ለብሰዋል። አትሊስት ነገ በፓንት እንደማይመጡ ምን ማስረጃ አላችሁ? ዝም ያላችሁ የወንጌላውያን አማኞችም የወንጌላውያንም የተባሉ ካውንስልም የተባሉ ሰዎች ማለት መዝሙር ዓላማው ምንድን ነው? ዓላማው ግን ታውቁታላችሁ? ስለ መዝሙር ምን እንደሆነ ገብቷችኋል? ግን በዚህ ኦርቶዶክስ ቤተክርስቲያን ጭፍልቅ አርጋ ትግደለኝ። ኦርቶዶክስ ቤተክርስቲያን ይወላችሁ እርግጥ አርጋ ትግደለኝ። ይሄ እኮ ጭፈራ ቤት ተከፍቷል እኮ። አሁን እኮ ጭፈራ ቤት እኮ አለ። ይሄ ነገሩ ይሄም ጭፈራ ቤት ነው። እንዴት እንለየዋለን? ይሄንን አሁን ደግሞ አምልኮ ነው ብላችሁ ታቀርባላችሁ። ትንሽ እንኳን እግዚአብሔርን አታፍሩም? ማለት ይሄ ትልቅ አምላክ እኮ ነው። እንዴት አድርገህ ለክተው ነው እንደው እንደዚህ አይነት ዝማሬ ይቀበልልኛል ብለህ አስበህ ዳንኪራ የምታቀርበው በአምላክ በእግዚአብሔር ፊት? ይሄ ትልቅ አምላክ፣ ይሄ ሉዓላዊ አምላክ፣ ይሄ ታላቅ አምላክ ፊት ይሄንን መዝሙር ብለህ ስታቀርብ እንዴት ነው ማታፍሩት? የሆነ ጓደኛችሁ የሚመስላችሁ ግን እንዴት ነው? ቀስ በቀስ አሁን በፓንት ራቁት ዳንስ እንደሚጀምር አልጠራጠርም በየቸርች። ከዛ ድነት አይጣጣም አይደል? ቀጥሉ፣ በርቱ፣ እንዳታቆርጡ። ይሄን የመሰለ መዝሙር ታዲያ ዜማ ኬት ታመጡ? ዜማ ኬት ማምጣችሁ ትዘምራላችሁ? አሁን እኮ እኛ የምንዘምረው እኮ በቃ እየፈራን ነው እኮ በቃ በቃ እኛ እንዘምራለን እናንተ ጋር ነው ሲቀወጥበት የምንሰማውና አሁን እኩል ዘፈኑን ከፍታችሁ ከዛ በኋላ ይሄንን ብትቀጥሉት ምንም ነገር አያስታውቅም። እንግዲህ ያለሞቅ ስለሆነ ምንም ማድረግ አይቻልም። ለሚስቱ በደሙ የፈረመው ሙሽራ መነጋገሪያ ሆኗል። እንደምታዩት እንግዲህ ይህ ግለሰብ በእስክሪብቶ መፈረም እየቻለ እሱ ግን ይህንን አላደረገም። እንደምታዩት እንግዲህ ብረት አግሎ እጁን በመውጋት እንግዲህ ለሚስቱ በደሙ ፈርሞላታል ማለት ነው። እንግዲህ ይሄ ምን ያህል እንደሚወዳት ነው የሚያሳየው። ሴቶች እንግዲህ እንደዚህ አይነት አፍቃሪ ይስጣችሁ። እኔ በነገራችን ላይ ማለት ነው መሰረት ታቆማል ምንም አላቆም። እኔ የኦርቶዶክስን ቤተክርስቲያን ሳልዘጋ የጴንጤን ቤተክርስቲያን ሳልዘጋ አላቆምም። ምክንያቱም ኦርቶዶክስ በተለይ ኢትዮጵያ ላይ በሙስሊሙ ላይ ግፍ ሰርታለች። በዶክትሪን ዙሪያ በታሪክ በማህበረሰብ ዙሪያ ግፍ ሰርታለች። በዛ በግፏ ምክንያት እስከምትዘጋን ያላቆሙ ፕሮቴስታንት ቤተክርስቲያን እስከምትዘጋ አላቆሙ። አሁን መጥተው አይዘጋም ቤተክርስቲያናችሁ ትፎክራላችሁ አይደለም? የምትፎክሩ ምንም አታመጡ። መረጃ የላችሁማ። ፕሮቴስታንትም ኦርቶዶክስም የተመሰረተው በቄስና በመነኩሴ ነው። የመሰረቷት ቄሶችና መነኩሴዎች ሞተው ምን እንደበደልም ባናቅም እስቲ ደግሞ የሚጣፈውንም አንድ ላይ ወደፊት ብናይ የሚሻል አይመስልሽም? የሚጣፈውን ሃይማኖት የማን እንደሆነ ወደፊት በግልጽ የሚታወቅ ይመስለኛልና ምን አድርገን እንደሆነ ባናቅም ይሄን ያለ ኦርቶዶክስ ጥላቻ እንደዚህ ይሄ ያለባት ምን አርጋ ኦርቶዶክስ ቤተክርስቲያን ምን አርጋ እንደዚህ እስላምን በድሏል ብላ የተናገረችው ምን አርገናቸው እንደሆነ አላቅም። እንግዲህ የሚገደሉት የኛ ናቸው፣ የሚታሰሩት የኛ ናቸው።
ማን እየተጨቆነ እንዳለ ሁሉም የሚመሰክር ይመስለኛል። ለዛሬ የነበረው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ።